ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። አምባሳደር ብርሃነ ገብረ ክርስቶስ የተጀመረውን ጦርነት ከተጠያቂነት ለማምለጥ የተወሰደ እርምጃ ነው ብለውታል። ይህንን ጉዳይ በዝርዝር እንመለከተዋለን። በደላንታ ወረዳ የወገል ጤና ከተማ ነዋሪዎች የጸረ አማራውን ብልጽግና አገዛዝ የመጨረሻ ቀብር ለመፈጸም ሙሉ ቁርጠኝነታቸውን ገልጸዋል። ይህንም ጉዳይ በዝርዝር እንመለከተዋለን። በሁለተኛው የዶናልድ ትራምፕ የስልጣን ዘመን በዩናይትድ ስቴትስ የኢሚግሬሽንና ጉምሩክ አስከባሪ ኤጀንሲም በሐምሌ ወር ብቻ ከ46000 በላይ ስደተኞችን በማሰር አዲስ ወርሃዊ ክብረ ወሰን አስመዝግቧል። ይህንን ጉዳይም በዝርዝር እንመለከተዋለን። ታዲያ እናንተም እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። አምባሳደር ብርሃነ ገብረ ክርስቶስ የተጀመረው ጦርነት የጂኖሳይድ ፕሮጀክትን ለማስቀጠል የተወሰደ እርምጃ ነው ብለዋል። የጂኖሳይደሩ የአብይ አህመድ አገዛዝ ለረጅም ጊዜ ሲያካሄድ የቆየውን ወታደራዊ ዝግጅት፣ ትንኮሳና የድሮን ጥቃት ተከትሎ ሐምሌ 25 ቀን 2018 ዓ.ም በምዕራብ ትግራይ በኩል ሸረሪና አቅጣጫ ግልጽ ጦርነት መክፈቱም ይታወቃል። በጉዳዩ ላይ ከትግራይ ቴሌቪዥን በዛዕባ ሎሚ ፕሮግራም ጋር ቃለ መጠይቅ ያደረጉት አምባሳደሩም የጂኖሳይደሩ አብይ አህመድ አገዛዝ በግልጽ የጀመረው ጦርነት የጂኖሳይድ ፕሮጀክቱን ለማጠናቀቅና ከተጠያቂነት ለማምለጥ ያለውን የማይሳካ ፍላጎት የሚያንጸባርቅ መሆኑን ተናግረዋል። የትግራይ ህዝብን ከመረገጽ ለማጥፋት የፕሪቶሪያው ስምምነት በመጣስና መሰረታዊ ሸቀጦችን በመከልከል በትግራይ ህዝብ ላይ ድምጽ የሌለው ጂኖሳይድ እየፈጸመ መቆየቱን ያስታወሱት አምባሳደሩም አያይዘውም 80% የሚሆነው የጂኖሳይደር ወታደራዊ ኃይል ወደ ደቡብ ትግራይ ተጠግቶ ነበር ብለዋል። ዓላማውም በትግራይ ህዝብ ዳግም ጂኖሳይድ ለመፈጸምና እንደ ህዝብ ከመረገጽ የማጥፋት ተግባር ለማከናወን እንደነበረ ገልጸው ሆኖም ይህ እቅድ ሳይሳካ መቅረቱንና እቅዱ ከሽፎበታል ሲሉ አክለው ተናግረዋል። እንደ አምባሳደሩ ብርሃነ ገለጻም አሁን የተጀመረው ግልጽ ጦርነት በኢትዮጵያ ብቻ ሳይወሰን በቀጠናው እና በመላው አፍሪካ የጸጥታ ሁኔታ ላይ ከባድ ቀውስ ሊያስከትል እንደሚችል አስጠንቅቀዋል። በመሆኑም ዓለም አቀፍ ማህበረሰብ ሁኔታውን በአስቸኳይ በመገምገም ጦርነቱ እንዲቆም ተገቢውን እርምጃ ሊወስዱ እንደሚገባም ገልጸዋል። በተጨማሪም አምባሳደሩ አገዛዙን ያስደነገጠ በውስጥና በውጭ የተጀመረው የመተባበር ጥምረትና የጋራ ትግል ትብብር ወቅቱን የጠበቀ ትክክለኛና አማራጭ የሌለው ከፍተኛ አስፈላጊነት ያለው መሆኑን ገልጸዋል። በመጨረሻም በአሁኑ ወቅት የተፈጠረውን የህልውና አደጋ ለመመከት አቅምና ችሎታ ያለው ሁሉ በትግሉ መሳተፍና ህልውናውን ማረጋገጥ እንደሚገባውም ጥሪ አቅርበዋል። አገዛዙ ጂኖሳይዳዊ አገዛዝ የወጠነው ጦርነት እንደማንኛውም በዓለማችን የሚታይ የጂኖሳይደር ወንጀለኛ መሪዎች ከተጠያቂነት ለማምለጥና ወንጀሉን በተበዳዮች ላይ ለመጫን በናይጄሪያ የቢያፋራ ታጋዮች ዘንድ የኢግቦ ህዝብን እንደ ወንጀለኛ የተቆጠሩበት አካሄድ ለመድገም በምክክር ኮሚሽኑ መክፈቻ ላይ ከኦሉሴጉን ኦባሳንጆ ልምድ እንደወሰደ መናገሩ ይታወቃል ብለዋል። በደላንታ ወረዳ የወገል ጤና ከተማ ነዋሪዎች የጸረ አማራውን ብልጽግና አገዛዝ የመጨረሻ ቀብር ለመፈጸም ሙሉ ቁርጠኝነታቸውን ገልጸዋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ ሙሉ በሙሉ በተቆጣጠረውና እጅግ ስትራቴጂካዊ የጦር ቀጠና በሆነው ደላንታ ወረዳ ትናንት ሐምሌ 26 2018 ዓ.ም የነዋሪውን ህዝባዊ ወገንተኝነትና የትግል ቁርጠኝነት የበለጠ ያጠናከረ ታላቅ ህዝባዊ መድረክ አካሂዷል። ይህ ታሪካዊ የውይይት መድረክ የተካሄደው የደላንታ ወረዳ መቀመጫ በሆነችው በወገል ጤና ከተማ ሲሆን በመድረኩ የሚኒሊክ እዝ ከፍተኛ አመራሮች፣ የኮርና የክፍለ ጦር አመራሮች እንዲሁም ማዕረግተኛ ወታደራዊ አዛዦች ተገኝተው መድረኩን በብቃት መርተውታል።
በውይይቱ ወቅት ለበርካታ አስርት ዓመታት በአማራ ሕዝብ ላይ ሲፈጸም ስለነበረው ስልታዊና ቀጥተኛ የዘር ማጽዳት እንዲሁም በአሁኑ ወቅት ተባብሶ መንግስት መር በሆነ መልኩ ስለቀጠለው በእዙ ትምህርትና ስልጠና መምሪያ ኃላፊ በአርበኛ ፍቅሩ ፈንታው ሰፊና አጠቃላይ ገለጻ ተደርጓል። የህልውና ትግሉን መነሻና መረሻ በሚመለከት ደግሞ ሰፊ ማብራሪያ ያቀረቡት የእዙ ፖለቲካል መምሪያ ምክትል ኃላፊ አርበኛ ስንታየው ተስፋ ትግሉ ህዝብን ከእልቂት የማዳንና ፍትህ ርትዕ የማስፈን ትግል መሆኑን አጽንኦት ሰጥቶ አብራርቷል። አርበኛ ስንታየው አክለውም ፋኖ ከሌሎች አጋር ኃይሎች ጋር የሚያደርገውን ትብብርና ወታደራዊ አጋርነት እስከምን ድረስ ሊሆን እንደሚችልና የጋራ ግቡን በሚመለከት ግልጽና ተጨባጭ ማብራሪያ ሰጥተዋል። ሌሎች የእዙና የኮር ከፍተኛ አመራሮችም በተለያዩ ርዕሰ ጉዳዮች ዙሪያ ማብራሪያና ገለጻ ባደረጉበት በዚህ መድረክ የወረዳው ነዋሪዎች ከመድረኩ አመራሮች ለቀረቡት ማብራሪያዎች ያላቸውን አክብሮትና ሙሉ ድጋፍ በታላቅ ወኔና ቁርጠኝነት ገልጸዋል። ህዝቡ ለህልውና ትግል ያለውን የጸና አቋም ሲያረጋግጥ የብልጽግና አገዛዝም ተገርስሶና የፋኖ ፍትሃዊ ትግል መቋጫ አግኝቶ በምድሪቱ ላይ ፍትህ እስኪሰፍን ድረስ ከፋኖ ጎን ቆሞ እንደሚዋጋና እንደሚያዋጋ በይፋ ገልጸዋል። በተጨማሪም ነዋሪው ለትግሉ ያለውን ጥልቅ አጋርነት ገልጾ በህልውና ትግል ዙሪያ ወደፊት በሚደረገው የውጊያና የፖለቲካ እንቅስቃሴዎች ላይ መሻሻል አለባቸው ያላቸውን ወሳኝ ጉዳዮች ነቅሶ በማውጣት ገንቢ አስተያየቶችንም ሰጥቷል። በትግሉ ውስጥ የበለጠ ሊጠናከሩና ሊበረታቱ የሚገባቸው የህዝብና የፋኖ አንድነት፣ የደጀንነት ሚናና የደህንነት ጥቃቅን ጉዳዮች ላይ ያተኮሩ አዎንታዊ ሀሳቦችን ሰጥተዋል። ይህ በደላንታ ወረዳ የተካሄደው ታላቅ ህዝባዊ መድረክም የአማራ ህዝብ ለነጻነቱና ለህልውናው ያወጀውን መራራ ትግል ወደ ተሟላ ድል ለማሸጋገር ያለው ዝግጁነት ከምንጊዜም በላይ በከፍተኛ ደረጃ ላይ እንደሚገኝ በግልጽ ያሳየም ሆኗል። በሁለተኛው የዶናልድ ትራምፕ የስልጣን ዘመን የዩናይትድ ስቴትስ የኢሚግሬሽንና ጉምሩክ አስከባሪ ኤጀንሲም በሐምሌ ወር ብቻ ከ46000 በላይ ስደተኞችን በማሰር አዲስ ወርሃዊ ክብረ ወሰን አስመዝግቧል። ሲቢኤስ ኒውስ ያገኘው የውስጥ መረጃ እንደሚያሳየው ኤጀንሲው የአፈሳውን አድማስ በማስፋት በአውሮፕላን ማረፊያዎች፣ የኢሚግሬሽን ቢሮዎችና በተለያዩ ማህበረሰቦች ውስጥ አጠናክሮ ቀጥሏል። ይህ የሐምሌ ወር አሃዝ በሰኔ ወር ተመዝግቦ የነበረውን የ43000 እስራት የሻረ ሲሆን በአሁኑ ወቅት በአይሲኢ ማቆያ ማዕከላት ውስጥ የሚገኙ ታሳሪዎች ቁጥር 68000 ደርሷል ተብሏል። የሀገር ውስጥ ደህንነት ሚኒስትር ማርክ ዋይን ሙሊን ተቋሙን ከተረከቡ ወዲህ ኤጀንሲው ከሚዲያ እይታ ርቆ ነገር ግን እጅግ በተጠናከረ መልኩ የትራምፕን በታሪክ ትልቁን የሀገር ማስወጣት ቃል ኪዳን እያስፈጸመ ይገኛልም ተብሏል። የኤጀንሲው ጠንካራ እርምጃዎች በአሜሪካ ውስጥ ከፍተኛ ውዝግቦችና የሰብአዊ ስጋቶች ማስነሳታቸውም ተገልጿል። በቅርቡ በቴክሳስና ሜን የትራፊክ ፍተሻ ወቅት 2 ስደተኞች በአይሲኢ አባላት መገደላቸውን ተከትሎም አፈሳው በጊዜያዊነት ተቋርጦ የነበረ ቢሆንም በፕሬዝዳንት ትራምፕ ቀጥተኛ ጣልቃ ገብነት በ24 ሰዓታት ውስጥ ዳግም እንዲጀመር ተደርጓል ተብሏል። ከዚህ በተጨማሪም ኤጀንሲው ከትራንስፖርት ደህንነት አስተዳደር ጋር በመተባበርም በአውሮፕላን ማረፊያ የሲቪል ልብስ በለበሱ አባላት የሚያደርገው አፈሳም ተቃውሞና ቁጣን አስነስቷል። ሁኔታው ይበልጥ አሳሳቢ ያደረገው ደግሞ አስተዳደሩ ከ300,000 በላይ የሄይቲ ስደተኞች የተሰጠውን የጊዜያዊ የመኖሪያ ጥበቃ መብት በመሰረዙ በርካታ ማህበረሰቦች በከፍተኛ ፍርሃት ውስጥ መክተቱ ነውም ተብሏል። የሀገር ውስጥ ደህንነት መምሪያው በሰጠው መግለጫም ትራምፕ ደግሞ ወደ ስልጣን ከመጡበት ጊዜ አንስቶም እስካሁን ከ985,000 በላይ ህገወጥ ስደተኞችን ከሀገር ማስወጣቱና ከ1 ሚሊዮን በላይ የሚሆኑትን ደግሞ በቁጥጥር ስር ማዋሉን ይፋ አድርጓል። ሚኒስትሩ መንገዶች ላይ ያለውን ሙቀት እየጨመረ ነው፣ ህግ አስከባሪዎቻቸውን ስራቸውን እንዲሰሩ ሙሉ ስልጣን ስለሰጠናቸው ከምን ጊዜውም በላይ ጠንክረን እየሰራን ነው ሲሉ እርምጃውን አጠናክረው እንደሚቀጥሉም አረጋግጠዋል።